ልዑል ያስደገመችበት እንዲያክስት ይሄ ታርጌት ዞሮ ዞሮ ውድ ቤተሰቦቼ ሚኪ ላይ ያነጻጸረ ነው የሚመስለኝ እንደኔ። ምክንያቱም ሚኪ ባለፈው ካያችሁ ዳኒ ተገዶ እንደሚሰራና እነ ሚኪ እንዲለቁት እንደገና ደግሞ የዳኒ እህት የአክስቱ ልጅ ዳኒን እንደዛ ስፓራራይዝ ያደረገችው እሷ ናት። ከዛም በኋላ ደግሞ ማነው ስትባል አክስትየዋ ናት ተባለ። ከዛ በኋላ ወደ ጥላት አመራ ማለት ነው። አሁንም ደግሞ ዳንዬን ሳሚን አንተ ነህ ሳሚ ታሞ እንዲታከም ያልገፋፋኸው አንተ ነህ ያስከው ወንድማችንን ብሎ በአንድ ቀን እንደ ጥላት ጩቤ መምዘዝ ማለት ምን የሚሉት ነው? ይሄ በትክክል እነሱ ልክ እንደ ዳኒ አክስት ልጅ ተልከው ተመክረው ተዘክረው በደንብ ሞልተው ነው የመጡት። ይቅርታ አድርግልኝ ሳሚ፣ እህቶችህ በደንብ ተሞልተው ነው የመጡት። ምክንያቱም እንዲበሉ አለዛ ወንድማችሁን እንገለዋለን፣ ስለዚህ ወደ ውጭ ሄዶ ይታከም፣ እንደዚህ በሉ ተብላችሁ ማለት ነው። መጀመሪያ ራሱ ዳኒ ናቲን እንዲያገኝ አልፈለጋችሁም። ዝም ብላችሁ ዳኒ ላይ እንደፈለጋችሁ ተናግራችሁት ዳኒን የፈለጋችሁን አድርጋችሁ ልትሄዱ ነበር። ግን እሱ ደግሞ ነቄ ስለሆነ ናቲ መስማት አለበት ብሎ ናቲን ጠራው። ናቲን ሲጠራው እናንተ አልወደዳችሁ። ከዛ ብላችሁ ደግሞ ጩቤ መዘዛችሁ። ታዲያ ይሄ እውነት ለወንድማችሁ አዝናችሁ ነው? እውነት በፍጹም እውነት ለናቲ ያዝናችሁ? ለናቲ ብታዝኑ ኖሮ ዳኒ የናቲ ወንድም ነው፣ ሚኪም የናቲ ወንድም ነው። ዳኒ እንደዚህ አልታከማለን እንዲታከምልን ለምንልን እንደዚህ እኮ ያማዋል አልነገረህም እንዴ ብላችሁ እንደ ውህት ማማከር ሲገባችሁ እናንተ ጭራሽ ነው ቢላ ይዛችሁ ዳኒን ታልገደል ምን የሚሉት ነው? ይሄ እኮ ሳይታለም የተፈታ ነው። ምንም እልም ፈቹን ይባላል አይደል? ይሄ ፈቺ ጋር ማስኬድ ግልጽ የሆነ ንግግር ነው። ግልጽ ማንም ህፃን ልጅ የምታውቀው ማለት ነው። ጥላት ልኳችሁ እንደመጣችሁ በደንብ ይለያል። ለምን የአክስትየውም ልጅ እንደዛ ስታረግ ነበር። ስለዚህ እናንተ ይሄ ነገር ያነጻጸረው ሚኪዬ ላይ ነው። ምክንያቱም ዳኒን ከነ ሚኪ ለመለየት ነበር፣ አልሆነም። አሁን ደግሞ ከናቲ ቀጥሎ ደግሞ ከሚኪ። ስለዚህ ከሁሉም ይለያዩና ከዛ ሚኪን ታርጌት ለማድረግ ይመቻል ማለት ነው። ስለዚህ ጥራት ታርጌት ያደረገው ማንን ነው? ሚኪዬን ማለት ነው። ሚኪዬ አልገኛላችሁ የድመት ነፍስ 9 ጊዜ ሞከራችሁ አልሞት አላችሁ። ስለዚህ አሁን ያላችሁ አማራጭ ምክንያቱም በዚህ ጋር ናቲ ይረዳዋል፣ በዚህ ጋር ዳኒ ይረዳዋል። ምንም ሊሆን አልቻለም። እኔ ይሄ የኔ አመለካከት ነው ውዶቼ። ስለዚህ እነዚህ ልጆች የናቲ እህቶች ይቅርታ አድርግልኝና ናቲ ተመክረው ተዘክረው በስነ ስርዓት ነው የመጡት። ስለዚህ በደንብ ባጣራቸው በደንብ ትንሿ እህቷ የቀረችዋን ራሱ ለምን እንደቀረች መጠየቅ አለብክ ናቲ። ምክንያቱም ይሄ ነገር ያዘለ ነገር ነው። ሰው ልጅ እኮ ቢያንስ ከጓደኛው በእንደዚህ መንገድ አይደለም የሚለየው። ሰውን ከጓደኛው ሲለይ ቀስ ተብሎ ቀስ በቀስ ነው። በአንድ ቀን እነሱ ዳኒን ለመግደል የመጡ ነገ ቤተሰባቸው ነው ለመግደል መለስ ምንም አይመስላቸው እውነት ለመናገር። ስለዚህ ምን ልላችሁ ነው፣ ዞሮ የፈረደበት የድመት ነፍስ ያለው ሚኪዬን እሱን ለማጥቃት ለእሱን ታርጌት ለማድረግ እንደሆነ ይሄ በቃ ማንም የሚያውቀው ማንም። ለምን እርስ በራሳቸው እየተደጋገፉ ስለሆነ፣ እርስ በራሳቸው አብረው እየሰሩ ስለሆነ፣ አሁን ተማምኖ ደግሞ ቃል ተገባብተው እየሰሩ ነው። ከዚህ ፊትም ዳኒ ለዩኝ አልፈልግም ከእናንተ ጋር ልሰራ ሲል ነበር። አሁን ደግሞ እናቴንና ዳኒን ለማጣላት ነው። ከዛ በኋላ ደግሞ ያው እያለ ይቀጥላል። ግን እንጃ
ጀግኖቻችን ግን የማይችሉት ጉድ የለም። ቻላችኋቸው። እውነት ለመናገር በጣም ቻላችሁ። እግዚአብሔር ይጠብቃችሁና እግዚአብሔር እድሜ ጤና ይስጣችሁ፣ ብርታቱን ጥበቡን ያብዛላችሁ እንጂ የእናንተ ፈተና በጣም የበዛ ነው። እናም ውድ ቤተሰቦች ይቅርታ አድርጉልኝ። በደንብ ሳያቸው ሁለቱም እህቶቹ ትናንትና አዲስ ፕላዛ ላይ እንትን ሲሉ ሲናገሩ፣ እንደገና ደግሞ ሚኪ ሾው ላይ ማንም ሲናገሩ በጣም 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 በቃ በደንብ ካዳመጣችኋቸው ተልከው በደንብ ተሞልተው ተዘክረው ነው የመጡት። ስለዚህ ጥንቃቄ ይደረግበት፣ ሚሰመርበት እላለሁ እኔ እንደ ወይኔ ማለት ነው። አስምሩበት ጀግኖቻችን። ምክንያቱም ናቲም ብትሆን እህቶቼ ናቸው፣ አንድ ወንድም ያሏቸው እኔ ነኝ፣ ተቆርቋሪ ናቸው ብለህ አታስብም። ከማጋ እየሰሩ ነው እንዴት ነው ብለህ ማሰብ ግድ ይላል። ከዚህ ፊት ራሱ ከተሙ ጋር አሁን ሳሚ እኔ ጀግና ተሙን እየፈለገ ያለው ማለት ነው። ተሙ እግዚአብሔር እንደው ፈጣሪ አምላክ ቀርቦ ትገኛለህ እና የሳሚ እህት ሳሚን እንትን ለማለት ነበረ ተጥላት የተባበረችው ማለት ነው። እህት ማለት ነው። እና ይመከራሉ። ወንድምሽ እንዳይሆን ወንድምሽ እንዳይሆን ተብሎ ስለሚመከሩ በዛ መንገድ ነው እነሱ ወንድሜ አንድ ነገር ከሚሆን ብለው እዛ ከነሱ ጋር ወንጀለኛ ሆነው የሚገኙት ማለት ነው። እና እነዚህም እህቶቼ ናቸው ብለሽ እንዳትል ሳሚ ተጠንቀቅ። ወደ መጥፎ መንገድ ይሄዱ ይመስለኛል። እንደኔ ይቅርታ አድርጉልኝና ይሄን ለማለት ነው። ውድ ቤተሰቦቼ እግዚአብሔር ከእናንተ ጋር ይሁን። ሚኪዬን ፈጣሪ ይጠብቅ። ዛሬ ደግሞ ያው ሚኪዬን ታውቃላችሁ፣ እሱ ደግሞ ሁሌ እድሉ ምን እንደሆነ አላውቅም። ጫካ ለጫካ ነው የሚጎተተው፣ አፈር ነው የሚደፋበት። ዛሬም የመቃብር አፈር ተደፍቶበታል። ፈጣሪ ነው። እኔ እግዚአብሔር ነው የምላችሁ። የሚኪ ልይት ብሎብኛል። የሚኪ ነገር እኔ ግራ ገባኝ። እግዚአብሔርን በዝም በግራም በቀኝ የሚላሉ አለ። እግዚአብሔር ይመስገን እሱ እየለመለመ ሸይጣን እያፈረ አለ እና አሁንም እግዚአብሔር ለምለም ያድርግ ለማለት እወዳለሁ። ሚኪዬ ፈጣሪ ካንተ ጋር ይሁን። ውድ ቤተሰቦች እንግዲህ በስደት እናንተ ምንም አይንካችሁ፣ ለጀግኖቻችን እንጸልይ። ዋናው ጸሎት ነው። እግዚአብሔርን ነው የምላችሁ እና ዳኒም እንኳን አተረፈህ። ትናንትና ድነ መተህ ተመስገን፣ እንኳን ደህና መጣህ፣ እንኳን ተሻለ ብለን ሳንጨርስ እንግዲህ ሌላ ቢላ ተመዘዘብህ። ምንም አይደለም፣ ለበጎ ነው። መጠንቀቅ አይከፋም። በእርግጥ ያው እህት ናቸው ብለህ ነው አንተም ችላ ያልከው፣ ግን ለሌላ ጊዜ ማንም ስለማይታመን መጠንቀቅ ያስፈልጋል ለማለት እወዳለሁ። እንግዲህ በስደት ያላችሁ በድጋሚ ምንም አይንካችሁ። ለጀግኖቻችን ጸሎት እናድርግ፣ እግዚአብሔር ይጠብቃቸው። በሌላ ቪዲዮ ውስጥ የምንገናኝ። ደህና ሁኑልኝ። ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በጣም በጣም ከልብ አመሰግናለሁ። እናንተም ሀሳባችሁ ይሳካላችሁ። ያው እየጠፋሁ ነው ስለማይመቸኝ ነው እና ከልብ ነው የማመሰግነው ሁላችሁ።